ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ በኢትዮጵያ ሕዝብ ተወካዮች ምክር ቤት በሕገ ወጥ ማዕድን ቁፋሮና ዝውውር ውስጥ የክልሎችና የአካባቢ ባለስልጣናት እጅ እንዳለበት ይፋ ሆኗል የማዕድን ቁፋሮን በተመለከተ በምክር ቤቱ በይፋ የተነገረው የባለስልጣናቶችን እጅ በተመለከተ ዝርዝር መረጃ ይዘናል በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ክንፍ የፕሪቶሪያን ሰላም ስምምነት ያፈራረሙትን ኃይሎች በብርቱ ተችቷቸዋል ህወሓት የሰላም ስምምነቱን ያፈራረሙት ኃይሎች ትጥቅ ፍቱ ከማለት ውጪ ዝርዝር ስምምነቶች ለማስፈጸም ዝግጁ አይደለም ሲሉ ተችቷቸዋል ዝርዝሩን እንመለስበታለን ወደ አማራ ክልል በተለይም ወደ ባህር ዳር ከተማ በሄድ በጥይት ገደላለሁ ሲል ስጋቱን በይፋ የተናገሩና በመቀሌ የሚገኘው ድምጻይ በተመለከተ አጭር መረጃ የምናገራችሁ ይሆናል በፕሬዝዳንት ትራምፕ አማካኝነት የአፍሪካ ሀገራትን በተመለከተ የተጣለው ቀረጥ ለኢትዮጵያ ወርቃማ ወይንም መልካም ዕድል ነው ተብሏል የባህር ማዶ ባለሀብቶችን ለመሳብ በር ይከፍታል የተባለለትን የዶናልድ ትራምፕ መንግስት የታሪፍ ውሳኔ በተመለከተ ዝርዝር መረጃ ይዘናል ለሶስት ተከታታይ ቀናት በድሮን ስትደበደብ የከረመችውን ከተማ በተመለከተም የተሰሙ ጉዳዮች በዝርዝር የሚደመጥ ይሆናል እንደተለመደው ያለመጣችሁን አብራችሁን ቆዩ የቻናላችን የዘውትር አክብሮታዊ ግብዣ ነው ወደ ቀዳሚ ጉዳያችን እናምራችሁ በሕገ ወጥ ማዕድን ቁፋሮና ዝውውር ውስጥ የክልሎችና አካባቢ ባለስልጣናት እጅ እንዳለበት የኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ተናግረዋል የምክር ቤቱ አባሉ አቶ ብርሃኑ ጎበና የተናገሩት የገቢዎች ሚኒስቴር የ9 ወር ስራ ክንውን ሪፖርቱን ለፓርላማው ባቀረበበት ወቅት ነው የምክር ቤቱ ቋሚ ኮሚቴ አባላት ማዕድናቱ ወደሚገኙባቸው ክልሎችና አካባቢዎች ለመስክ ምልከታ ቢሮበት ጊዜ በአካባቢ የተሰማሩ የጸጥታ ኃይሎች ሕገ ወጥ ማዕድን ቁፋሮ ዝውውርና ሽያጭ በክልሉ እንደዚሁም በአካባቢ ባለስልጣናት ጭምር እንደሚካሄድ ተናግረዋል የምክር ቤት አባሉ አቶ ብርሃኑ ጎበና በጸጥታ ኃይሎች የሚያዙ ሕገ ወጥ ከክልልና ከአካባቢ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮች እንዲፈቱ ይደረጋል ሲሉ ነው የተናገሩት ህገወጦቹ በአመራር ትዕዛዝ ከተፈቱ በኋላም ለህግ እንደማይቀርቡ የምክር ቤቱ አባሉ አክለዋል ይህንንም የጸጥታ አካላት በመሬት ይናገራሉ ያሉት አቶ ብርሃኑ ይህን ችግር ለመፍታት ምን እየተሰራ ነው ሲሉ ነው የጠየቁት የገቢዎች ሚኒስቴር በበኩሉ በዚህ ድርጊት ውስጥ ያሉ ባለስልጣናት ከድርጊታቸው እንዲታቀቡ ማሳስበዋል የገቢዎች ሚኒስቴር የ9 ወራት የስራ ክንውን ሪፖርትን ያቀረቡት ሚኒስትሯ ወይዘሮ አይናለም ንጉሴ በለውጡ ምክንያት የማዕድን መስክ በተለይ የውጭ ምንዛሪ ገቢን ከማስገኘት አኳያ ከፍተኛ መሻሻል ማሳየቱን ተናግረዋል ይሁንና ማዕድን በዚህ ሰዓት በህገወጥ መንገድ ገበያ ላይ ይውላል ይመረታልም ያሉ ሲሆን በዚህ ሂደት ውስጥ ያሉ ባለስልጣናት ከዚህ ድርጊታቸው ተቆጥበው ለህዝብ አገልግሎት የሚውሉበት ላይ መስራት አለባቸው ሲሉ ነው ያሳሰቡት ህወሓት የፕሪቶሪያ ስምምነት አደራዳሪዎችን በብርቱ ተችቷል ግንባሩ አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ ወይንም በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ነው የተቻው ፓርቲው እንዳለው ባሳለፍነው ሳምንት መገባደጃ ሚያዝያ 5 ቀን ከፍተኛና መካከለኛ አመራሮች ያካሄዱት የ3 ቀናት ውይይት መጠናቀቁን በማስመልከት ባወጣው መግለጫ ነው ብሔራዊ አንድነታችን ለዋላነታችን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ከፍተኛና መካከለኛ አመራሮች ተሳትፎበታል በተባለውና ከሚያዝያ 3 እስከ 5 በተካሄደው ስብሰባ መገባደጃ ላይ 10 ያቆም መግለጫ ወጥቶበታል አቋሙን ካንጸባረቁባቸው ጉዳዮች አንዱ የፕሪቶሪያው የሰላም ስምምነት ሲሆን ሙሉ በሙሉ ያልተተገበረም ሲል በመግለጽ ላለመተግበሩም 3 ምክንያቶችን አስቀምጧል በአቶ ጌታቸው ረዳ የተመራውን የጊዜ አስተዳደሩን ተቆጣጥሮት የነበረው የፓርቲ አንዱ ቡድን በመጀመሪያ ምክንያትነት ያስቀመጠው መግለጫ በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት ስምምነቱን ለማስፈጸም ቁርጠኛ ለመሆኑን የሚመለከት ነው በሶስተኛነት የቀረበው ምክንያት ደግሞ የፕሪቶሪያው ስምምነት አደራዳሪዎች ችግር ነው ያለ ሲሆን ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ እንዲፈጸም ያሳዩት ዝግጁነት ውስን ነው ብለዋል እነዚህ ችግሮች ተመጋግበዋል ስምምነቱ እስካሁን ሙሉ በሙሉ እንዳይተገበርም አድርጎታል ሲልም ገልጸዋል በዚህ ምክንያት በመጠለያ በስደትና ወራሪዎች ሲል በገለጻቸው ቁጥጥር ስር ያሉ ወገኖች በረሃብ በበሽታና በሞት እየተሰቃዩ ይገኛሉ ሲል ነው የገለጸው የፕሪቶሪያው ሰላም ስምምነት የፈጠረው አንጻራዊ ሰላም ቢኖርም ሙሉ በሙሉ አለመተግበሩ በወረራ ስር ይገኛል ያለው ህዝብ ነጻ አልወጣም የትግራይ ህገ መንግስታዊ ግዛት ለባለቤቱ አልተመለሰም የክልሉ ተፈናቃዮችና ስደተኞች ወደ ቀያቸው እንዲመለሱ ባለመደረጉ አሁንም ለከፋ ችግር ተዳርጓል ባይ ነው ወራሪዎች በገለጻቸው የኤርትራና የአማራ ኃይሎች ስር የሚገኘው የትግራይ ህዝብም መብቱ ተገፎ ብቻ ሳይሆን በስልታዊ መንገድ እንዲጠፋ እየተደረገ ይገኛል ሲል ነው ያሳሰበው ህወሓት በዚህ መግለጫ በህዝቡ ነጻ እንዲወጣና ደህንነቱ ተጠብቆ ወደ ቤቱ ተመልሶ ሰላማዊ የሆነ መደበኛ ህይወቱ እንዲመራ ማድረግ የፖለቲካው ውይይት እንዲጀመር የፕሪቶሪያውን ስምምነት ያፈራረሙ አካላትና ዓለም አቀፉ ማህበረሰብ የስምምነቱን አፈጻጸም እንዲገመግሙና አስፈላጊውን ትግል እንዲያደርጉም ነው ጥሪ ያቀረበው በተጨማሪም በአቋም መግለጫ የተካተተው ነጥብ ደግሞ የፓርቲውን እውቅና የተመለከተ ሲሆን እውቅና የሚወሰነው በትግራይ ህዝብ ነው ብዬ አምናለሁ ሲል የገለጸ ሲሆን የምርጫ ቦርድ የፕሪቶሪያ ሰላም ስምምነትን በሚጻረር መልኩ ሁኔታውን ወደ ተራ የቴክኒክ ጉዳይ እንዲያምራ በማድረግ እንደ አዲስ ተመዝገቡ ማለቱን አወግዛለሁ ብለዋል በፕሪቶሪያው ስምምነት መሰረት ህጋዊ ሰውነቱ ወደ ነበረበት እንዲመለስም ነው ጥሪ ያቀረበው በተጨማሪም ፓርቲው የትግራይ ህዝብ ህልውና እንደዚሁም የራስን ዕድል በራስ የመወሰን መብቱን ለማረጋገጥም የማደርገውን ሰላማዊና ፖለቲካዊ ትግል አጠናክሮ ይቀጥላል ሲልም አስታውቋል የባከኑ ጊዜያትና ያመለጡ ዕድሎችን ለማካካስ ይሰራል ያለው ህወሓት ውይይቱ የህዝቡን ጥያቄዎች ደረጃ በደረጃ ለመፍታት ተጨባጭ እርምጃ እንዲወሰድ የሚያስችል ነው ሲል ነው የተቆመው የሰዓቱ ዜናችን እየተደመጠ ይገኛል ወደ ሌላኛው ጉዳያችን እናምራችሁ ወደ አማራ ክልል ወደ ባህር ዳር በሄድ በጥይት
ሊገሉኝ ይችላሉ። ይህን ያለው የአገውኛ ቋንቋ ድምጻዩ መኳንንት መለስ ነው። መኳንንት አማርኛና አገውኛ ቋንቋን ቀላቅሎ በሰራቸው ሙዚቃዎቹ በ2000ዎቹ ገደማ የታወቀ ድምጻዩ ነው። መኳንንት መሰረቱን ባህር ዳር ከተማ አድርጎ በሰራቸው ሙዚቃዎቹ የሚታወቅ ሲሆን በከተማ የባህል አዳራሾችም ሲያቀርባቸው በነበሩት የሙዚቃ ስራዎቹ ዝናን ያተረፈም ነበር። ከሀገር ውስጥ እስከ አሜሪካ ድረስ በተዘጋጁ የግልና የቡድን ኮንሰርቶችን በመሳተፍ የሚታወቅ ድምጻዊ እንደነበር ይነገራል። ግለሰቡ ከ2010 ዓ.ም የፖለቲካ ለውጥ በኋላ አስተላለፉን ከህወሓትና ከአጋሮቹ ያሎች ጋር አድርጎ መሰረቱን ከባህር ዳር ወደ መቀለ መቀየሩ ነው የሚነገረው። በሰሜን ኢትዮጵያ ጦርነት ወቅትም ከህወሓት ጦር ጋር በራስ ከመውረድ የደረሰ ውሳኔ እንደወሰነም በወቅቱ የሚወጡ ምስሎች ያሳያሉ። ያ ክስተት የድምጻዊና የማላገሩ ድል የተበጠሰ አስመስሎት በአማራ ኃይሎች ዘንድ በጥላትነት የተፈረጀ ድምጻዊ እንደነበረም የሚነገር ነው። በተለይም የአማራ ኃይሎችን በተመለከተ ያደርጋቸው የነበሩት ንግግሮች ከመሃል ሀገር ፖለቲካው ጋር ለመቆራረጡ ምክንያት ናቸው ይባላል። ከሰሞኑ መሰረቱን መቀለ ላደረገ ድረገጽ በሰጠው ቃለ ምልልስም ባህር ዳር ናፍቃኛለች፣ ማየትም እፈልጋለሁ ሲል ተደምጧል። መኳንንት እንደሚለው ከሆነ ባህር ዳር የምትናፈቅ ውብ ከተማ ነች። ነዋሪዎቿ መልካም ናቸው። ህዝቡ ከዚያ ሁሉ የጥላትነት ስሜት በኋላም ቢሆን ዛሬም ድረስ ይወደኛል። ወደ ከተማዋ በመለስም አንዳች ነገር በእኔ ላይ ያደርጋል ብዬ አላስብም ባይ ነው። ነገር ግን ፖለቲከኞች ሲል የገለጻቸው ያሎች አደጋ ሊያደርሱበት ስለሚችሉ አማራ ክልልን በድጋሚ መርገጥ እጅግ አስፈርቶታል። ድምጻው በዚህ ሰዓት አማራ ክልል ሁሉም ባለመሳሪያ ባለሽጉጥ ነው ያለ ሲሆን ወደ ነበርኩበት ከተማ በመለስ ይገሉኛል ብዬ እየሰጋው ገኛለሁ ሲል ነው የተደመጠው። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያ በአሜሪካ አነስተኛ የተባለው የ10 በመቶ ቀረጥ ብቻ እንድትከፍል ከተወሰነባቸው ሀገራት መካከል አንዷ ነች። ይህ ውሳኔ የውጭ ባለሀብቶችን እንድትስብ መንገድ ከፍቷል ሲልም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ይፋ አድርጓል። ከሰሞኑ ከጃፓን፣ ከቪየትናም፣ ከቻይናና ከህንድ የመጡ ባለሀብቶች በልዩ ኢኮኖሚ ዞኖች ገብተው ለመስራት የቅድመ ኢንቨስትመንት ምልከታ ስለማድረጋቸውም የኮርፖሬሽኑ መረጃ ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ ወደ አሜሪካ ምርቶቻቸውን በሚልኩ 100 ሀገራት ላይ ታሪፍ መጣላቸው ይታወሳል። በኢትዮጵያ ላይ የተጣለው ታሪፍ 10 በመቶ ሲሆን በሁሉም ሀገራት ላይ የመነሻ ታሪፍ ወይንም ቤዝላይን ታሪፍ እንደሆነም ተመላክቷል። እንደ ሸገር ራዲዮ ዘገባ ከሆነ ታሪፉ በአሜሪካ የሚገኙ ገዢዎች ለኢትዮጵያ ምርቶች ያላቸው ፍላጎት እንዲቀንስ ሊያደርግ ይችላል በማለት የምጣኔ ሀብት ባለሙያዎች መናገራቸው ይታወሳል። ከዚህ በተቃራኒው ታሪፉ 10 በመቶ ብቻ መሆኑ ለኢትዮጵያ በጎ ጎን ሊኖረው ይችላልም ተብሏል። የኢንዱስትሪ ፓርኮች ልማት ኮርፖሬሽንም ትራምፕ በሌሎች ሀገራት የጣሉት ከፍተኛ ታሪፍ ባለሀብቶች በኢትዮጵያ በሚገኙ ልዩ ኢኮኖሚ ዞኖች ገብተው ለመስራት ያላቸውን ፍላጎት እየጨመረው ይገኛል ሲሉ ተደምጠዋል። የኮርፖሬሽኑ ከፍተኛ አመራሮች እንደተናገሩት ከሆነ ኢትዮጵያ ካላት ምቹ የተፈጥሮ ሀብት አቅም ያለው ወጣትና ከምትሰጣቸው ማበረታቻዎች ጋር ተደማምሮ የባለ ሀብቶች ምርጫ እየሆነች ትገኛለች። በኢትዮጵያ ከሚገኙ 13 የኢንዱስትሪ ፓርኮች 10 ወደ ልዩ ኢኮኖሚ ዞን እንዲያድጉ መወሰኑ ይታወሳል። በዚህም ቀደም ሲል ከሚታወቁት የጨርቃጨርቅና አልባሳት ምርት ተሽከርካሪዎችን ወደ መገጣጠም እንደዚሁም የግብርና ምርቶችን ወደ ማቀነባበር ማድረጋቸው ነው የተጠቀሰው። በዓለም አቀፍ ደረጃ እያደገ ነው በሚባለው የሶላር ኃይል ዘርፍም ባለ ሀብቶች ገብተው እየሰሩባቸው እንደሚገኙም የኮርፖሬሽኑ ከፍተኛ አመራሮች ተናግረዋል። ኢትዮጵያ የእስራኤል ባለሀብቶች በአምራች ኢንዱስትሪ፣ በጥናትና ምርምር፣ በጤና ተቋም እንደዚሁም በጤና ፈጠራ፣ በማዕድን ቁፋሮና ፍለጋ እንደዚሁም በሌሎች የቴክኖሎጂ ዘርፎች እንዲሰማሩ ይፋ ጥሪ አቅርባለች። ጥሪውን ያቀረቡት የፌዴራል ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሲሆን የኢትዮጵያና እስራኤል ቢዝነስ ፎረም በአዲስ አበባ በተካሄደበት ወቅት ነው ጥሪ የቀረበው። ፎረሙ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተገኙበት የተካሄደ ሲሆን የኢትዮጵያና የእስራኤልን ኢኮኖሚ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ውይይትም ተደርጓል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዚህ ወቅት በኢትዮጵያና እስራኤል መካከል ያለው ግንኙነት ልዩና ረጅም ጊዜን ያስቆጠረ ስለመሆኑ አንስተዋል። የረጅም ጊዜ ያስቆጠረ ግንኙነት በግብርና፣ በውሃ አስተዳደር፣ በጤና፣ በቴክኖሎጂና በትምህርት ዘርፎች ላይ መስፋፋቱን የጠቆሙት መድረኩ የኢኮኖሚ ዲፕሎማሲን የሚያጎለበት ስለመሆኑ ጠቁመው ኢትዮጵያ በዚህ ወቅት ሁሉን አቀፍ ኢኮኖሚ ማሻሻያ በማድረግ ላይ እንደምትገኝ አመላክተዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤል የኢትዮጵያ የስኬቷ አካል መሆን ትፈልጋለች ብለዋል። ከልኡካኑ መካከል የተወሰኑት እዚሁ በኢትዮጵያ የተወለዱ ስለመሆናቸው አንስተው የሁለቱ ሀገራት ጠንካራ ግንኙነት ለኢኮኖሚ ትብብራቸው መሳካት ከፍተኛ አስተዋጽኦ ያደርጋል ብለዋል። ወደ ዜናችን የመጨረሻ ጉዳይ እናምራ። ከተማዋ ለ3 ተከታታይ ቀናት በድሮን ስትደበደብ ከርማለች ተብሏል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጀነራል አብዱል ፈታህ ቡርሃን የሚመራው የሀገሪቱ ጦር ደግሞ መቀመጫውን ወደ ፖርት ሱዳን ማዛሩ ይታወሳል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኝ ሱዳን ህዝብም የሚደርስ እርዳታ የሚተላለፍባት የወደብ ከተማ ነች። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመው ድሮን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን ፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና የአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተናግረዋል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ ያደረገ ነው ተብሏል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት
የነበሩት የነዳጅ ማከማቻና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ጥቃቱ መፈጸም እስከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ይገኙ ነበር። ከ2 ዓመት በላይ የዘለቀው እርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃት ህይወታቸውን ይበለጠ እያመሰቃቀለው ይገኛል። 2 ዓመት ባለፈው የጦር ሰራዊቱና የፈጥኖ ደራሽ ኃይሉ ከባድ እርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖሪያቸው ተፈናቅለዋል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ መጣ የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋ ካርቱም ክፍሎች በቁጥጥር ስር ማስገባቱን የገለጸ ቢሆንም ጦርነቱ ግን አሁንም ድረስ ቀጥሎ ይገኛል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።